አውልካ ማይክሮፎን ሂስካ በየአደባባዩ ድምጽ ማጓያይዘ ስብከት ማካሄድ አይፈቀድም። በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም ጥሪ ቀረበ። የመቀሌ የሃይማኖት ተቋማት ጉባኤ በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ሰላም ለእናንተ ይሁን። በመላው ዓለም የምትገኙ ውድ የክርስቲያን ዜና አድማጭ ተመልካቾቻችን ለዚህ ሰዓት አዳዲስ መረጃዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አብሬያችሁ ቆያለሁ። እስከ ፍጻሜው አብራችሁን ቆዩ። የመቀሌ የሃይማኖት ተቋማት ጉባኤ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምፅ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጸዋል። ህዝብና ተሽከርካሪዎች በብዛት የሚንቀሳቀሱባቸው ቦታዎች ከህዝብ ፍቃድ ውጭ በድምፅ ማጉያ የሚካሄዱ ስብከት መቆም እንዳለበትም ነው ጉባኤው ያሳሰበው። በተለያዩ አማኞች መኖሪያና የአምልኮ ቦታዎች ድንጋይ መወርወር፣ በመጥፎ ቃላት የማንቋሻሽና አካል የማግደል ተግባራት እንዳሉና ይህን ከጅምሩ ስርዓት ማስያዝ እንደሚገባ አሳስቧል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖት የሚጻረር ተግባር በመሆኑ አንዱ የሌላውን ክብርና ሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክሯት ሲል ቲክቫ ኢትዮጵያ አስነብቧል። ጉዳዩን አስመልክቶ የትግራይ ቲቪ የዘገበውን ዘገባ ፍርቱና ገብሩ እንደዘገበችው እንደሚከተለው እናቀርብላችኋለን። ትግራይ ህዝብ የተለያዩ ብሔር፣ ባህልና ሃይማኖት በመከባበር የመጣ ህዝብ እንደመሆኑ በአሁኑ ሰዓት እንደ ህዝብ ከፍተኛ ፈተና እያሳለፈ ባለበት በዚህ ሰዓት ህዝቡ ላይ ተጨማሪ ችግር ለመፍጠር ሆን ተብሎ ሃይማኖትን የሚነኩ ኢስነ ምግባር ሁነቶች እየተፈጠሩ በመሆናቸው ይህን ፍጹም እንደሚኮንኑ የተለያዩ የሃይማኖት አባቶች ገልጸዋል። ለዚህውን ምክንያታት ኮይነን ንርአናየን እንደ ምክንያት የሚነሳው በአደባባዮች እየወጣ የሃይማኖት ስብከት ማድረግ ነው። ይህ አልተለመደም። ሌላው ለምን እንደዚህ ይደረጋል ይላል። ስንፍኻና ኢና ሌላውን ሃይማኖት በማክበር ሳንጎዳዳ ነው በሃይማኖታችን ተቻችለንና ተከባብረን ህዝባችንን ማስተማር ያለብን። ሁሉም በየሃይማኖቱ ጥሩ ስራ ነበር የሚሰራው። አሁን እየታየ ያለው ግን ወጣ ያለ ነገር ነው። ሃይማኖታዊ አሰራር አይፈቅድም። በፍላይ በትግራይ በትግራይ ማንኛውም ነገር ሲፈጠር የሃይማኖት አባቶች ተከባብረው ነው ህዝቡን የሚያረጋጉት። ስለዚህ እንደገለጹት ችግር ሲፈጠር በሰላም ለመፍታት ነው ጥረት ማድረግ ያለብን። አውልካ ማይክሮፎን ሂስካ በየአደባባዩ ድምፅ ማጓያይዘ ስብከት ማካሄድ አይፈቀድም። በየጸሎት ቤቱ የገባ መረበሽ፣ ፍጹም ሌላውን ሃይማኖት ማንገላታት እኛን ተጋሩን የማይመጥነን ስራ ነው። ጥበበኛ ሰው ፈጣሪውን የሚፈራ ነው። ፈጣሪውን የሚፈራ ደግሞ ወንድሙን አይበድልም። ቅዱሱ መጽሐፍ እንደሚገልጸው ሰላም ለሁሉም ፍጡራን አስፈላጊ በመሆኑ ሰላምን ሁሉም ሊመኛት ይገባል ያሉት ሃይማኖት አባቶቹም በመሆኑም የትግራይ ህዝብ የቆየውን በሃይማኖት የመከባበር የመተሳሰብ ባህላችንን አስጠብቀን መሄድ አለብን ይላሉ። ተው ኻሊ ሐውኻ የሃይማኖት መልእክት ስታስተላልፍ ሌላ ወንድምህን በማያሳዝን መልኩ ነው መሆን ያለበት። ሃይማኖት የራሱ የሆነ ክብር አለው። ህዝብ ትግራይውን ደላይ ሰላም የትግራይ ህዝብ ሰላም ፈላጊ ነው። በመሆኑም የሃይማኖት አባቶች ለረጅም ዓመታት ተቻችለው ነው የኖሩት። የአባቶቻችን ሰናይ ተግባር ልናስጠብቀው ነው የሚገባው። የህዝቡን ሰላምና ደህንነት አደጋ ላይ የሚጥሉ ማንኛውም እንቅስቃሴ የሚያደርጉ አካላትን ሁሉም ማህበረሰብ ሊያወግዛቸው እንደሚገባም ጥሪ አቅርበዋል። ምክንያቱ ህዝብና ትልጸንሐ መከራ ህዝባችን በዚህ ወቅት ሰላሙን አጥቶ እየተጨናነቀ ባለበት በየአካባቢው እየታዩ ያሉ ምልክቶች ተገቢ አይደሉም። ክንልብም ዘለና ልብ ልንለው የሚገባ ነገር በእምነት ምክንያት ሰላማችን የሚያደፈርስ ነገር ልንቀበል አይገባም። በዚህ ሰዓት በሌላ የምንነግራችሁ መረጃ ቤተክርስቲያናት ነጻ የህግ ድጋፍ አገልግሎት ማግኘት የሚችሉበት ማዕከል መከፈቱን የተመለከተ ዜና ነው። ለኢትዮጵያ ቤተክርስቲያናት ነጻ የህግ ድጋፍ አገልግሎት መስጠት የሚችሉበት በአዲስ አበባና ድሬዳዋ ሁለት ማዕከላት በይፋ መጀመራቸውን የኢትዮጵያ ክርስቲያን የህግ ባለሙያዎች ማህበር ኢሲኤልኤፍ አሳወቀ። ህብረቱ የባለሙያዎች ምክር፣ የህግ ጥበቃና የማህበረሰብ ድጋፍ የሚሰጥባቸው ማዕከላት ማዘጋጀቱን አሳውቋል። ጠበቃና የህግ ባለሙያ የሆኑት ወንድም ሀብታሙ ባዘዘው የኢትዮጵያ ክርስቲያን የህግ
የህግ ባለሙያዎች ህብረት በ2000 ዓ.ም በኢትዮጵያ ተቋቁሞ ባለፉት 18 ዓመታት የፍትህን ግድግዳ መገንባት የሚል ሐሳብ ይዞ ሲሰራ መቆየቱን ለክርስቲያን ዜና ነግረውናል። እኛ ሲጀምር ሎየር ከመሆናችን በፊት ክርስቲያን ነን ብለን ነው የምናምነው። ከፕሮፌሽናችን ክርስትናችን ይቀድማል። ክርስትናችን ስለሚቀድም በክርስቲያን ቫሊዩ ያለውን የጀስቲስ ሲስተም ለማገዝ እንደ ነህሚያ ለመገንባት ነው የተነሳ ነው። ዓላማው ይሄ ነበር። የክርስቲያን የህግ ባለሙያዎች ማህበር የኢትዮጵያ የክርስቲያን ህግ ባለሙያዎች ህብረት ውስጥ የቦርድ አባል ሆነው የሚያገለግሉትና ጠበቃና የህግ አማካሪ የሆነው ወንድም ዳኛቸው መለሰ በበኩሉ የኢትዮጵያ ክርስቲያን የህግ ባለሙያዎች በተሰማሩበት ሁሉ የጽድቅን ተጽዕኖ ማምጣት አልሞ የተቋቋመ ይህ ህብረት የአባላቱን አቅም በማጎልበት እየሰራ መቆየቱን ለክርስቲያን ዜና ነግረውናል። ክርስቲያን የህግ ባለሙያዎች በተለያየ ፊልዶች ያው በሙያቸው ይሰራሉ። በሚሰሩበት ቦታ ሁሉ የጽድቅ ተጽዕኖን ማምጣት በተለይ ከፍትህ አንጻር የጽድቅ ተጽዕኖን ማምጣት መሰረት አድርጎ ክርስቲያን የህግ ባለሙያ ማህበሮችን አባሎቻቸውን ማጠናከር አቅማቸውን ማጎልበት ላይ መሰረት ያደረገ ነው። መጽሐፍ ቅዱስ በመዝሙር 89 ላይ የዙፋንህ መሰረት ጽድቅና ፍትህ ነው ይላል እና በዛ ላይ በዋናነት በመመስረት በምድራችን ላይ በተሰማራንበት ሙያ ጽድቅና ፍትህ ሰፍኖ ለማየት የሚሰራ ተቋም ነው ማለት ነው። በነበረው ማዕከላቱን በይፋ የማስጀመር መርሃ ግብር ላይ ማህበሩ ባለፉት ዓመታት የሃይማኖት ነጻነት እንዲጠበቅ ክርስቲያኖች ህጎችን እንዲያውቁ የህግ ባለሙያዎች በታማኝነት ኃላፊነታቸውን እንዲወጡና በጽድቅ እንዲያገለግሉ የተለያዩ ስልጠናዎችን በመስጠት ቤተክርስቲያንን በመደገፍ እየሰራ መቆየቱን አንስተዋል። በመድረኩ ፍትህ ከእግዚአብሔር ቃል አንጻር እንዲሁም ፍትህና ነጻነት አገልግሎትን በተመለከተ አቶ መስፍን አዲሴ ሰፊ ገለጻ አድርገዋል። ፓስተር መስፍን ጉዴሳ በበኩላቸው በተሰማራንበት ሁሉ መልእክተኞች ነን በሚል ሀሳብ የእግዚአብሔርን ቃል በማካፈል አገልግለዋል። በመድረኩ ለአብያተ ክርስቲያናትና ማንኛውም ክርስቲያን ነጻ የህግ ድጋፍ አገልግሎት ማግኘት የሚቻልበት ማዕከልም በይፋ ስራ የማስጀመር መርሃ ግብር ተከናውነዋል። ከእግዚአብሔርም ከራሱም የታረቀ ወደ ጎንም ከሌሎች ሰዎች ከተፈጥሮም የታረቀ ሰው ማየት ነውና ለዚህ ሰዓት ያዝነላችሁ ሌላኛው መረጃችን በቀድሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ የሚመራ ሰርክል የተሰኘ የጋራ የሆኑ እሴቶች ላይ ሰላምን መገንባት ያለመ ሀገር በቀል ተቋም በይፋ ስራ መጀመሩን የተመለከተ ዜና ይሆናል። የሰርክል መስረታን አስመልክቶ የተቋሙ መሪዎች ለመንፈሳዊ ሚዲያዎች ጋዜጣዊ መግለጫን ሰጥተዋል። መሪዎቹ በመግለጫቸው ሰርክል ሴንተር ፎር ኢንተርካልቸራል ሪሊጂየስ ኮሚኒኬሽን ሊደርሺፕ ኤክሰለንስ በሀገራችን ብሎም ከሀገራችን ውጭ የሃይማኖት አባቶች፣ መሪዎች፣ ወጣቶችና ሴቶችን ይዞ ለሀገራችን ዘላቂ ሰላም እንዲሆን እኔ የፍቅርና የአንድነት ደቀ መዝሙር ነኝ በሚል መሪ ቃል እንደሚሰራ ተናግረዋል። ሰርክል ስንል እኛ ኮምፕሊት ሰርክል የሚገጥም ነገር ነው እና መሀሉ ክፍተት የሌለው አይነት ነገር ነው እና ምን ይሻላል ብለን እዚህ ጋር እንደምታዩት የሰርክል ሞቶ ዲሳይፕል ኦፍ ላቭ ኤንድ ዩኒቲ በጣም ጥላቻን መሰረት ያደረጉ ነገሮችን እንዴት ነው መለወጥ የሚቻለው? በፈረንጅኛው ቃል ብጠቀም ኔጋቲቭ ኢነርጂን ወደ ፖዚቲቭ እንዴት እንለወጥ? አንዱ የሰርክል ቪዥን ከእግዚአብሔርም ከራሱም የታረቀ ወደ ጎንም ከሌሎች ሰዎች ከተፈጥሮም የታረቀ ሰው ማየት ነው። ሰዎችን በግልጸኝነት በፍቅርና ዝቅ ብሎ በማስተማርና በማሰልጠን ሰዎች መልካም አመለካከት እንዲኖራቸው የማድረግ እቅድ ያለው ሰርክል የተሰኘው ተቋም የታረቀ፣ የተሳሰረ፣ የተለወጠ ማህበረሰብ በኢትዮጵያና ከኢትዮጵያ ውጭ ማየት የሚል ራዕይ ይዞ መነሳቱን በመግለጫው ጠቅሰዋል። እንደ ኢትዮጵያውያኖች እና እንደ ሰው ዘር የሚያስተሳስሩን የጋራ እሴቶችን በመጠቀም የሚያስተሳስሩን የጋራ እሴቶችን በመጠቀም ዘላቂ ሰላምን መገንባት ዘላቂ የሆነ ሰላምን በሀገራችን የመገንባት እቅድ ነው ማለት ነው። በቀድሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ የሚመራው ይህ ተቋም ከሰላም እሴት ግንባታ ባሻገር የአመራር ልህቀት ላይ ትኩረት እንደሚሰጥ የተገለጸ ሲሆን ከማህበረሰብ ጋር ሰፊ ምክክሮችና ውይይቶች በማድረግ ግጭቶችን አስቀድሞ መከላከልና የሽምግልና ስራዎች እንደሚሰራም ተጠቅሷል። ጎልደን ሜን የሚባለውን ነገር ያገኘ ሰው ሙሉ ሰው ሆኗል ይባላል። ስለዚህ የሙሉ ሰውነት መለኪያ ምንድን ነው? ጎልደን ሜኑን የማግኘት ጉዳይ
ከእሴቶች ሁሉ ጎልቶ ሊወጣ የሚገባ እሱ ላይ አስምረን የምንሰራበት ሁኔታዎች ይፈጠራሉ። ተቋሙን በይፋ የማስጀመር መርሃ ግብር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ፣ የኢትዮጵያ ወንጌል አብያተ ክርስቲያናት ህብረት ፕሬዚዳንት ፓስተር ደረጀ ታፈሰ፣ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሬዚዳንት ሊቀ ሕሩያን ይልማ ጌታሁንን ጨምሮ የተለያዩ የሃይማኖት አባቶች፣ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎችና የአብያተ ክርስቲያናት መሪው ተገኝቷል። ፓስተር ጻዲቁ አብዶ ከጥቂት ወራት በፊት በቀለኛውን ያጠፋል የተሰኘ ከጥላቻ ይልቅ እርቅን የሚሰብክ የመጀመሪያ መጽሐፋቸውን አሳትሞ ለንባብ ያበቁ ሲሆን በወንጌላውያን ቤተ ክርስቲያናት ከ40 ዓመት በላይ በመሪነት አገልግለው በቅርብ ጊዜ የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት ኃላፊነታቸውን ለተተኪ መሪ ማስረከባቸው ይታወሳል። የክርስቲያን ዜና በስፍራው ተገኝተን ዝርዝሩን አቀረብንላችሁ። በመላው ዓለም ሆናችሁ ምርጫችሁን ደግሞ የክርስቲያን ዜና የዩቲዩብ ቻናል አድርጋችሁ የምትከታተሉ አድማጭ ተመልካቾቻችን ለዚህ ሰዓት ልንነግራችሁ ወደድናቸውን አጫጭር የክርስቲያናዊ መረጃዎች በዚህ ቋጨን። በሌላ መረጃ ተመልሰን እስክንገናኝ ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ሰላም።